ሰላም ተማሪዎች እንዴት ናችሁ? ዲታኔን ከስሐቋማ ዩኒት 7ን ጀምረን ነበር ኮንግረንሲ ኤንድ ሲሚላሪቲ። ዛሬ ሪቪው ኤክሰርሳይዝ እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምላሽ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሪቪው ኤክሰርሳይዝ የመጀመሪያ ጥያቄ in the given figure if x is equals to y እነዚህ ሁለት አንግሎች እኩል ናቸው ማለት ነው and AB is equals to CB AB እና CB እኩል ቢሆኑ then prove that AE is equals to CD AE እና CD እኩል መሆናቸውን አሳዩ ይለናል ማለት ነው። እዚህ ጋር ተከታተሉኝ፣ ተመልከቱ። መጀመሪያ እቺን ትሪያንግል ኮንሲደር እናድርግ። እቺን ትሪያንግል ለብቻዋ ማለት ነው። እቺን ለብቻዋ ኮንሲደር እናድርጋት። እዚህ ጋር በተጨማሪ እቺን ለብቻዋ ኮንሲደር እናድርግ። እሺ ተመልከቱ፣ እነዚህ ሁለት አንግሎች እኩል ናቸው። ጀርባ አንግል ይባላሉ። እኩል ነው የሚሆኑት። አሁን ለምሳሌ እንደዚህ አይነት ክሮስ የሚደራረግ ሁለት ላይኖች ቢኖሩን ይሄ አንግል እና ይሄ አንግል ምን ይሆናሉ? እኩል ይሆናሉ። እንደገና ይሄ አንግል እና ይሄ አንግል ደግሞ እኩል ይሆናሉ ማለት ነው። ስለዚህ ተመልከቱ፣ አሁን ይሄ አንግልና ይሄ አንግል እኩል ከሆኑ ይሄ አንግልና ይሄ አንግል እኩል ከሆኑ ይሄና ይሄ እኩል ከሆኑ አውቶማቲካሊ ይሄና ይሄ ደግሞ ምን ይሆናሉ ማለት ነው? ኮንግረንት ወይም እኩል ይሆናሉ ማለት ነው። አሁን እነዚህ ሁለት አንግሎች እኩል እንደሆኑ አገኘን ማለት ነው። ከዚህ በኋላ ምን እናድርግ? ይሄኛውን ትሪያንግል ደግሞ ኮንሲደር እናድርግ። ይሄኛውን ትልቁን ይሄንን ከዚህ ጀምሮ ሲደርሶ እዚህ የሚመጣውን ይሄኛውን ማለት ነው። እንደገና ለዚህኛውም ደግሞ እንደዛው፣ ለዚህም እንደዛው ሲደርሶ እዚህ የሚመለሰውን ይሄኛውን ኮንሲደር እናድርግ። ይሄን ስናይ ተመልከቱ፣ ይሄ አንግል ምንድነው? ለሁለቱ የጋራ ነው። ለሁለቱ ትሪያንግሎች ይሄ የጋራ ነው ማለት ነው። ስለዚህ እቺን አሁን ይሄን ትሪያንግል ተመልከቱት። ይሄን ትሪያንግል ለብቻው እንደዚህ ብታዩት፣ በቀይ እንጠቀም ሞር ጎላ እንዲል። ይሄንን ለብቻው እንደዚህ ብናይ ሌላ እንደገና ደግሞ ይሄኛውንም እንደዛው ኮንሲደር ብናደርግ ይሄኛውንም ማለት ነው። ተመልከቱ፣ እነዚህ ሁለት አንግሎች ምንድናቸው? እኩል ናቸው። እነዚህ ሁለት አንግሎች እኩል ናቸው። ሌላ ደግሞ ይሄ አንግል አለ። ይሄ አንግል ምንድነው? ኮንግረንት ነው። የሁለቱ የጋራ ነው ማለት ነው። ለብቻ እንሳለው ብንል አንደኛው እንደዚህ አይነት ትሪያንግል ይሆናል፣ ሌላኛው ደግሞ እንደዚህ አይነት ትሪያንግል ይሆናል ማለት ነው። እንዴት ነው? እሺ እንደዚህ ሆኖ እንደዚህ ማለት ነው። እቺ አንግል ማለት እቺ ጋር በሶስት ያከበብናት እቺ አንግል ትሆናለች ማለት ነው፣ የሁለቱ የጋራ። እቺኛዋ ደግሞ እቺኛዋ ናት፣ እቺ ናት። አሁን አንድ ደግሞ ተጨማሪ የተሰጠን ኢንፎርሜሽን አለ። እሱ ምንድነው? ኤቢ እና ሲቢ እኩል ናቸው ይለናል። ይሄ ከዚህ አንስቶ እስከዚህ ያለውና ይሄ ከዚህ አንስቶ ደግሞ እስከዚህ ያለው ምንድናቸው ይለናል? እኩል ናቸው ይለናል ማለት ነው። ተመልከቱ፣ አሁን አንግል ሳይድ አንግል አያችሁ፣ ይሄ አንግልና ይሄ አንግል ኮንግረንት ናቸው። ይሄ አንግል እዛው ላይ ኦቨርላፕ አድርጎ ነው ያለው የዚህኛው ትሪያንግል እና የዚህኛው ትሪያንግል ማለት ነው። ይሄ አንግል አለ፣ ይሄ አንግል ኮንግረንት ነው። ስለዚህ በአንግል እንደገና እነዚህ ሁለት ሳይዶች ደግሞ እኩል ናቸው። በአንግል ሳይድ አንግል እነዚህ ሁለት ትሪያንግሎች ምንድናቸው ማለት ነው? ኮንግረንት ናቸው ማለት ነው። ኮንግረንት ናቸው። አሁን ትሪያንግሎቹን እንጻፍ እስኪ። ትሪያንግል ከዚህ እንነሳ፣ ከዚህ ከኤ እንነሳ። ትሪያንግል ኤ ቢ እና ኢ፣ ትሪያንግል ኤቢኢ ከማጋ ኮንግረንት ይሆናል ማለት ነው። ከትሪያንግል ከዚህኛው እንነሳለን። ለምን? ከዚህ ከባለ ደብሉ ስለተነሳን እዚህም ከባለ ደብሉ መነሳት አለብን። ትሪያንግል ሲ ቢ ዲ ከዚህ ጋር ምን ይሆናል ማለት ነው? ኮንግረንት ይሆናል ማለት ነው። አሁን እኩል የሆኑትን ሳይዶች ኤቢ ከማጋ እኩል ነው? ከሲቢ ጋር። ሌላ ቢኢ ከማጋ ኮንግረንት ነው ወይም እኩል ነው? ከቢዲ ጋር። እንደገና ኤኢ ደግሞ ከማጋ ኮንግረንት ይሆናል ማለት ነው? ከሲዲ ጋር እኩል ይሆናል ማለት ነው። አሁን አሳዩ የተባልነው የትኛውን ነው? ይሄ ኤኢ ኢዝ ኢኳልስ ቱ ሲዲ መሆኑን ነው። ስለዚህ ይኸው እዚህ ጋር በዚህ መልኩ አሳይተናል ማለት ነው። ሁለተኛ ጥያቄ AD is an altitude of an isosceles triangle APC in which AB is equals to AC። አሁን ይሄ ምንድነው? አይሶሰለስ ትሪያንግል ነው።
ኤቢ እና ኤሲ ደግሞ እኩል እንደሆኑ ተሰጥቶናል። ስለዚህ እሱም በዚህ ማሳየት እንችላለን ማለት ነው። በዚህ ማሳየት እንችላለን። እነዚህ ሁለት ሳይዶች ምንድናቸው? እኩል ናቸው። ይሄ ደግሞ አልቲቲዩድ ነው። አልቲቲዩድ ሆነ ማለት ደግሞ ይሄ 90 ዲግሪ ይፈጥራል ማለት ነው። እዚህ ጋር ሾው ዛት ኤዲ ባይሴክትስ ይሄ ማለት ምን ማለት ነው? ይሄና ይሄ እኩል መሆናቸውን ፕሩፍ አድርጉ አሳዩ ነው የሚለን። ስለዚህ ይሄን ለማሳየት ምን ማድረግ እንችላለን? ይሄ ኮመን ስለሆነ ይሄንን ኤች እንበለው። ይሄ ዲስታንስ ኤ ከሆነ ከዚህ እስከዚህ ያለው ማለት ነው። ከዚህ እስከዚህ ያለው ኤ ከሆነ ከዚህ እስከዚህ ያለው ምን ይሆናል ማለት ነው? ኤ ይሆናል። ምክንያቱም ሁለቱ ምን ስለሆኑ እኩል ስለሆኑ ማለት ነው። ይሄን ዲስታንስ ደግሞ ከዚህ እስከዚህ ያለውን ምን እንበለው? ቢ እንበለው። ይሄንን ቢ እንበለው። ይሄ ምን ይሆናል? ቢ ይሆናል ማለት ነው። ስለዚህ አሁን ምን ማሳየት ነው ማለት ነው? ይሄና ይሄ እኩል መሆናቸውን ማሳየት ነው ማለት ነው። ይሄንን እጅጋችን ቀየር እናርጋት። ሜቢ ሲን በላ ዝም ብለን ከዛ ሁለቱ እኩል መሆናቸውን እናሳያለን ማለት ነው። ይሄ 90 ዲግሪ ነው። ስለዚህ እዚህ ላይ ምን አፕላይ እናድርግ? እዚህኛው ትሪያንግል ላይ ፓይታጎረስ ቴረም አፕላይ እናድርግ እዚህ ላይ ማለት ነው። ይሄ ሃይፖተነስ ስለሆነ ኤ ስኩዌር እኩል ይሆናል ኤች ስኩዌር ሲደመር ምን ቢ ስኩዌር። ስለዚህ ከዚህ ላይ ለቢ ሶልቭ ብናደርግ ቢ ስኩዌር ኢዝ ኢኳልስ ቱ ኤ ስኩዌር ማይነስ ምን ኤች ስኩዌር ይሆናል። ስለዚህ ቢ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ ኤ ስኩዌር ማይነስ ኤች ስኩዌር ይሆናል ማለት ነው። የቢ ቫሊዩ ይሄ ሆነ ማለት ነው። አሁን ደግሞ የሲን ቫሊዩ እኒ እዚህ ጋር ተመልከቱ። የሲንን አሁን እቺኛዋን ትሪያንግል እና እቺን ትሪያንግል ደግሞ ኮንሲደር እናድርግ። አሁን እሺ፣ አሁንም ሃይፖተነሳችን ኤ ነው። ስለዚህ ኤ ስኩዌር እኩል ይሆናል ኤች ስኩዌር ሲደመር ምን ሲ ስኩዌር፣ ያው እቺን ሲ ስላልናት ማለት ነው። ከዚህ ላይ ለሲ ሶልቭ ብናደርግ ሲ ስኩዌር እኩል ይሆናል ኤ ስኩዌር ማይነስ ኤች ስኩዌር ይሆናል። ስለዚህ ሲ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ ኤ ስኩዌር ማይነስ ኤች ስኩዌር። ተመልከቱ፣ እነዚህ ሁለቱ ምንድን ናቸው? እነዚህ ሁለቱ እኩል ሆኑ አይደል? ስለዚህ ዚስ ኢምፕላይስ ቢ ኢዝ ኢኳልስ ቱ ሲ። በዚህ መልኩ ፕሩፍ ማድረግ እንችላለን ማለት ነው። ባይሴክት አድርጓቸዋል ማለት እኩል ሁለት ቦታ ቆርጧቸዋል ማለት ነው። እሺ፣ በሌላ አፕሮች ደግሞ እንየው። አሁን ተመልከቱ፣ እነዚህ ሁለቱ ምንድን ናቸው? ኮንግረንት ናቸው እዚህ ጋር ስለተሰጠን። እንደገና ደግሞ ይሄ ሳይድ ለሁለቱ ትሪያንግሎች ምንድን ነው ማለት ነው? ኮንግረንት ይሆናል። እሺ፣ ሁለት ትሪያንግሎች እንስራ እዚህ ጋር። ስለዚህ ይሄኛውን ትሪያንግል ማለት ነው ቻለች እዚህ ጋር ደብል አለ። ይሄ ኤ ነው፣ ይሄ ቢ ነው፣ ይሄ ደግሞ ዲ ነው። እዚህ ጋር 90 ዲግሪ ይፈጥራል። አሁን ይሄኛውን ደግሞ እንስራው እዚሁ ጋር በተመሳሳይ ማለት ነው። ይሄ ኤ ይሆናል፣ እዚህ ጋር 90 ዲግሪ ነው፣ ይሄ ዲ ነው። እቺኛዋ ደግሞ ሲ ትሆናለች። እቺ ደግሞ ከዚህ ጋር ኮንግረንት ናት። ይሄ ደግሞ ከዚህኛው ጋር ኮንግረንት ነው ማለት ነው። ስለዚህ አርኤችኤስን አፕላይ ማድረግ እንችላለን ማለት ነው። ራይት አንግል ሃይፖተነስ ሳይድ ኮንግረንሲ ቴረምን አፕላይ ማድረግ እንችላለን። ምንድነው የሚለን? ሃይፖተነስ ከተመሳሰለ የራይት አንግል ትሪያንግል ሃይፖተነሱ ከተመሳሰለ እና ከሁለቱ ሳይዶች አንደኛው ኮንግረንት የሚሆን ከሆነ ሁለቱ ትሪያንግሎች ምንድናቸው ማለት ነው? ኮንግረንት ናቸው ማለት ነው። ኮንግረንት ይሆናሉ ነው የሚለን። ስለዚህ አሁን እንደዚህ እንውሰድ እስኪ። ትሪያንግል ኤ ቢ ዲ ከማጋ ኮንግረንት ይሆናል? ከትሪያንግል ኤ ዲ ኤሲዲ ጋር ማለት ነው። ኤሲዲ እንደዚህ ነው የመጣ ነው። ኤ ቢ ዲ ከዚህ እንዴት መምጣት አለብን? እንደዚህ ኤሲዲ። ምክንያቱም እዚችኛው አንግል ላይ ነው የመጣ ነው። እንደዚህ ስለመጣን ከዚህም ወደዚህ መምጣት አለብን ማለት ነው። እሺ፣ ይሄን ከያዝን በኋላ ምን እናድርግ? እንውሰድ። ኤቢ ከማጋ እኩል ይሆናል? ኤቢ ከኤሲ ጋር እኩል ይሆናል ወይም ኮንግረንት ይሆናል። ቢዲ ከማጋ ኮንግረንት ይሆናል? ከሲዲ ጋር ኮንግረንት ይሆናል። ሌላ ማንቀረን? ኤዲ ከማጋ ኮንግረንት ይሆናል? ከራሱ ከኤዲ ጋር ኮንግረንት ይሆናል ማለት ነው። አሁን ተመልከቱ፣ ፕሩፍ አድርጎ የተባልነው ምንድን ነው? ቢዲ ከዲሲ ጋር እኩል መሆኑን አሳዩን የተባልነው። ቢዲ ከዲሲ ወይም ሲዲ ጋር እኩል መሆኑን አሳዩን የተባልነው። ስለዚህ ተመልከቱ፣
ይሄንን አምጥተናል ማለት ነው። ምንድነው ማለት ነው? በዚህ መልኩ ፕሩፍ ማድረግ ይቻላል ማለት ነው። ኤዲ ባይሴክትስ ኤ፣ ይሄ ኤዲ አንግል ኤን እኩል ሁለት ቦታ እንደሚቆርጡ አሳዩ ነው የሚለን። ያ ማለት ይሄ አንግል እና ይሄ አንግል እኩል መሆናቸውን አሳዩ ነው የሚለን። ያው ኮንግረንት እንደሆኑ አይተናል። ትሪያንግል ኤ ቢ ዲ ከትሪያንግል ኤ ሲ ዲ ጋር ኮንግረንት እንደሆኑ አይተናል። ስለዚህ ቀጥታ ምን ማለት እንችላለን ማለት ነው? አንግል ቢ ኤ ዲ ከማጋ እኩል ይሆናል ማለት ነው። ከአንግል ሲ ኤ ዲ ጋር እኩል ይሆናል ማለት ነው። በዚህ መልኩ ማሳየት እንችላለን። ሌላ ምን ማድረግ እንችላለን? እንደዚህ ኮመን ሴንስ፣ ለምሳሌ ይሄኛውን ኤን በለው፣ ይሄን ኤን በለው፣ ይሄን ደግሞ ምን በለው፣ ይሄም ኤ ነው። ምክንያቱም እነዚህ ሁለት ሳይዶች እኩል ከሆኑ እዚህ ጋር የሚፈጠረው አንግል ምን ይሆናል? እኩል ይሆናል። ይሄ ደግሞ ስንት ነው? 90 ዲግሪ ነው። ይሄም 90 ዲግሪ ነው። ይሄንን አናውቀውም ብለን ይሄንን ኤክስ ይሄንን ዋይ እንበለው። ኤክስ ኢዝ ኢኳልስ ቱ ዋይ ከሆነ ምንድነው ማለት ነው? ባይሴክት አድርጓል ማለት ነው። ኤክስ ሲደመር ኤ ሲደመር 90 አጠቃላይ ስንት መስጠት አለበት? 180 ዲግሪ መስጠት አለበት። 180 ዲግሪ መስጠት አለበት። ምክንያቱም የትሪያንግል ውስጣዊ አንግሎች ድምር 180 ስለሆነ ማለት ነው። ስለዚህ ከዚህ ላይ ኤክስ እኩል ይሆናል 90 ዲግሪ ሲቀነስ ኤ እናገኛለን። 90 ዲግሪ ሲቀነስ ኤ እናገኛለን። በተመሳሳይ ለሌላኛውም ዋይ ሲደመር ኤ ሲደመር 90 ዲግሪ እኩል ይሆናል 180 ዲግሪ። ከዚህ ላይ ዋይ እኩል ይሆናል 90 ዲግሪ ሲቀነስ ኤ ይሆናል ማለት ነው። ስለዚህ ተመልከቱ፣ አሁን ኤክስም 90 ማይነስ ኤ ነው፣ ዋይም 90 ማይነስ ኤ ነው። ስለዚህ ኤክስ እና ዋይ ምንድን ናቸው ማለት ነው? እኩል ናቸው ማለት ነው። ባይሴክት አድርጎታል ማለት ነው። ዞሮ ግን ኮንግረንት ከሆኑ ሁለት ትሪያንግሎች ኮንግረንት ከሆኑ ምን ማለት እንችላለን? ይሄ አንግል እና ይሄ አንግል ኮሬስፖንዲንግ አንግሎቹ ማለት ናቸው። ይሄና ይሄ እኩል ናቸው፣ ይሄና ይሄ እኩል ናቸው፣ ይሄና ይሄ እኩል ናቸው ብለን ማሳየት እንችላለን ማለት ነው። ሶስተኛ ጥያቄ in the given figure line L is the bisector of angle A። ይሄ አንግል ኤ እዚህ ጋር አለ፣ ይሄ እዚህ ጋር አለ፣ ይሄ ኤል በዚህ ውስጥ ያልፋል። ባይሴክተር ማለት ምን ማለት ነው? እኩል ሁለት ቦታ ይከፍለዋል ማለት ነው። እኩል ሁለት ቦታ። ስለዚህ ይሄ አንግል እና ይሄ አንግል ምንድን ናቸው? ኮንግረንት ናቸው ማለት ነው። and B is any point on line L። ቢ ኤኒ ፖይንት ነው፣ ነገር ግን ላይን ኤል ላይ ያለ ማለት ነው። if the segment BP and segment BQ እነዚህ ማለት ናቸው are perpendiculars from point B to the arms of angle A። arms of angle A ይሄ እንደዚህ ኤክስቴንድ አድርገን ከዚህ እዚህ ጋር መስመር ብንስል ከዚህም እንደዚህ ብንስልና እዚህ ጋር 90 ዲግሪ ቢፈጥር ማለት ነው። show that triangle APB እና ትሪያንግል AQB ምንድናቸው? ኮንግረንት መሆናቸውን አሳዩ ነው የሚለን ማለት ነው። አሳዩ ነው የሚለን። እሺ ተመልከቱ፣ እዚህ ጋር ይሄ አንግል እና ይሄ አንግል ምንድናቸው? ኮንግረንት ናቸው ብለናል። እንደገና ይሄን ተመልከቱ። ይሄ ላይን አለ ወይም ሞር ፎርማል ለመሆን ያክል አንግል QAB is congruent with አንግል PAB። እንዴት አወቅን? it is given የተሰጠ ነው። ለምን? ባይሴክተር ነው ይላል እዚህ ጋር። ባይሴክተር ስለሚል ኢንፎርሜሽኑ ተሰጥቶናል ማለት ነው። ሌላ ሳይድ ኤቢ ለሁለቱ ምንድነው? ኮመን ነው። ለሁለቱ ትሪያንግሎች ኮመን ነው፣ ኮንግረንት ነው ማለት ነው። ይሄም ጊቭን ነው፣ ተሰጥቶናል። ምክንያቱም ይሄው ምስሉ ላይ ተመልከቱ፣ ኮንግረንት ነው ማለት ነው ይሄ። ከዚህ በኋላ ምንድነው የምናደርገው? እንግዲህ እዚህ ጋር 90 ዲግሪ አለ፣ እዚህ ጋር ይሄ አንግል ኮንስታንት ነው ማለት ለሁለቱም የጋራ ነው። እንደገና ይሄኛው ሳይድ አለ፣ ይሄ ሳይድ አለ። ስለዚህ አንግል እዚህ ጋርም አንግል፣ እዚህ ጋር ሳይድ። አያችሁ፣ በአንግል ሳይድ መሰረት እነዚህ ሁለት ትሪያንግሎች ምንድናቸው ማለት ነው? ኮንግረንት ናቸው ማለት ነው። ወይም አንግል ሳይድ አንግልን ማድረግ እንችላለን ይሄንን። ምክንያቱም
እነዚህ ሁለት አንግሎች ከታወቁ ይሄኛውን አውቶማቲካሊ ማወቅ እንችላለን ይሄንን። ስለዚህ እዚህ ጋርም ከፈለግን አንግል ሳይድ አንግል ልንልም እንችላለን ማለት ነው። አንግል ሳይድ አንግል ልንል እንችላለን፣ ምንም ችግር የለውም። ስለዚህ የትኞቹ ትሪያንግሎች ናቸው ማለት ነው ኮንግረንት? ትሪያንግል ኤ ኪው ቢ ከማጋ ኮንግረንት ይሆናል ማለት ነው። ከትሪያንግል ኤ ፒ ቢ ጋር ምን ይሆናል ማለት ነው? ኮንግረንት ይሆናል ማለት ነው። ተመልከቱ፣ ኢዚሊ ምን አደረግን ማለት ነው? ፕሩፍ አደረግን ማለት ነው። የተሰጠን ኢንፎርሜሽን ምንድን ነው? እነዚህ ሁለቱ አንግሎች እኩል ናቸው ተብለናል። ይሄ ጊቭን ነው። ሌላ ይሄንን ሳይድ ዩት። ይሄ ሳይድ ምንድን ነው? ለሁለቱም ኮመን ነው። ይሄ 90 ዲግሪ ነው። እዚህም 90 ነው፣ እዚህም 90 ነው። ይሄ አንግል እና ይሄ አንግል ተመሳሳይ ነው። ስለዚህ በአንግል ሳይድ ቴረም መሰረት ወይም እነዚህ ሁለቱን ሳይድ አንግሎች ካወቅን ይሄኛውን አውቶማቲካሊ ማወቅ ስለምንችል በአንግል ሳይድ አንግል ቴረም ኮንግረንሲ ቴረም መሰረት እነዚህ ሁለት ትሪያንግሎች ምንድን ናቸው ማለት ነው? ይሄኛውና ይሄኛው ኮንግረንት ናቸው ማለት ነው። ስለዚህ በዚህ መልኩ ማሳየት እንችላለን። እሺ ቢፒ ኮንግረንት ዊዝ ቢኪው መሆኑን አሳዩ ይለናል። ወይም ደግሞ ከዚህ ከኤ አርም ቢ ያለው ርቀት እኩል መሆኑን አሳዩ ይለናል። ያ ማለት ይሄና ይሄ ኮንግረንት መሆናቸውን አሳዩ ነው ባጭሩ። እንውሰድ እዚህ ጋር ይሄንን ፕሩፍ አድርገናል ኦልሬዲ። ከዚህ ላይ ምን መረዳት እንችላለን? ኤ ኪው ከማጋ ኮንግረንት ነው? ከኤፒ ጋር ኮንግረንት ነው። እንደገና ኪው ቢ ከማጋ ኮንግረንት ነው? ከቢፒ ጋር። እንደገና ኤቢ ደግሞ ከማጋ ኮንግረንት ይሆናል? ከኤቢ ከራሱ ጋር ማለት ነው። ይሄ ኮመን ሳይድ ስለሆነ ማለት ነው። ከዚህ ውስጥ ተመልከቱ ቢፒ እና ኪው ቢ እዚህኛው ላይ ያርፋል ማለት ነው። ይሄ ፕሮፐርቲ ምን ይባላል? ሲፒሲቲ። ይሄ ማለት ምን ማለት ነው? ኮሬስፖንዲንግ ፓርትስ ኦፍ ኤ ኮንግረንት ትሪያንግል ማለት ነው። ኮሬስፖንዲንግ ፓርትስ ኦፍ ኤ ኮንግረንት ትሪያንግልስ አር ምንድናቸው? ኮንግረንት ናቸው ማለት ነው። ይሄና ይሄ ኮሬስፖንዲንግ ሳይዶች ከሆኑ ምን ይሆናሉ? ኮንግረንት ይሆናሉ። ይሄና ይሄ ኮሬስፖንዲንግ ፓርት ከሆኑ የትሪያንግሉ ምን ይሆናሉ? ኮንግረንት ይሆናሉ። ይሄ አንግልና ይሄ አንግል ኮሬስፖንዲንግ አንግል ከሆኑ ኮንግረንት ይሆናሉ ማለት ነው። ስለዚህ ሲፒሲቲ ኖርማሊ የምናውቀው ነው፣ ምንም የተለየ ነገር የለውም። ኮሬስፖንዲንግ ፓርትስ ኦፍ ኮንግረንት ትሪያንግል ኮንግረንት እንደሆነ እናውቃለን። አራተኛ ጥያቄ ኢን ኤ ትሪያንግል ኤ ላይን ኢዝ ድሮውን ፓራለል ቱ ዋን ሳይድ ኤንድ ኤ ስሞል ትሪያንግል ኢዝ ከት ኦፍ ፕሩቭ ዛት ዘ ትሪያንግል ከት ኦፍ ኢዝ ሲሚላር ቱ ዘ ኦሪጂናል ትሪያንግል። አሁን አንድ ትሪያንግል እንደዚህ ያለን ለአንደኛው ሳይድ ፓራለል የሆነ መስመር ስሩ ይለናል። ለምሳሌ እንደዚህ ልንሰራ እንችላለን። ይሄና ይሄ ምን ስለሆኑ? ፓራለል ስለሆኑ ማለት ነው። ሌላ እንደዚህም ልንስል እንችላለን። ለምን? ይሄና ይሄ ፓራለል ስለሆነ ማለት ነው። በዚህ መልኩ ቁረጡ ነው የሚለን ሁለት ቦታ ማለት ነው። ስለዚህ አንድ ትልቅና አንድ ትንሽና አንድ ትልቅ ትሪያንግል ተፈጠሩ ማለት ነው። የቱና የቱ? አንድ ይሄ አለ፣ ይሄ ትሪያንግል፣ ሌላ ደግሞ ይሄ ትልቁ አለ ማለት ነው። አሁን እነዚህ ሁለት ላይኖች ፓራላል ከሆኑ ተመልከቱ። እነዚህ ሁለት ላይኖች ፓራላል ከሆኑ ይሄ አንግልና ይሄ አንግል ምን ይሆናሉ? እኩል ይሆናሉ። እንደገና ይሄ አንግልና ይሄ አንግል ምን ይሆናሉ? እኩል ይሆናሉ። አሁን አንግል ኤ ዲ ኢ ከማጋ እኩል ይሆናል? ከአንግል ኤ ቢ ሲ ጋር እኩል ይሆናል። ለምን? ኮሬስፖንዲንግ አንግሎች ናቸው። ኮሬስፖንዲንግ አንግልስ ናቸው። ሌላ አንግል ኤ ኢ ዲ ከማጋ ኮንግረንት ይሆናል? ከአንግል ኤ ሲ ቢ ጋር ምን ይሆናል? ኮንግረንት ይሆናል። በተመሳሳይ ኮሬስፖንዲንግ አንግልስ ስለሆኑ ማለት ነው። ሌላ አንግል ኤ አለች። አንግል ኤ ደግሞ ለሁለቱም ኮመን አለች ማለት ነው። ይህንን እንደዚህ እንለየው። አንግል ኤ
አንግል ኤ ኢዝ ኮመን አንግል ለሁለቱም የጋራ ነው ማለት ነው። ኢትስ ኮመን አንግል ነው ማለት ነው። ስለዚህ በአንግል ሲሚላሪቲ ቴረም መሰረት ሲሚላሪቲ ቴረም መሰረት ትሪያንግል ኤ ዲ ኢ ሲሚላር ዊዝ ትሪያንግል ኤ ቢ ሲ ብለን በዚህ መልኩ መመለስ እንችላለን ማለት ነው። ልብ አድርጉ። ከዚህ ተነሳው ኤ ዲ ኢ ከማጋ ሲሚላር ይሆናል ማለት ነው። ከኤ ቢ ሲ ጋር ሲሚላር ይሆናል ማለት ነው። በዚህ መልኩ ማሳየት እንችላለን። ከዚህ ላይ ምን እንረዳለን? አንግል ኤ ከአንግል ኤ ጋር እኩል ነው። ይሄው ኮመን ስለሆነ አንግል ዲ ከአንግል ቢ ጋር እኩል ነው። ይሄው ቢ እና ዲ እኩል ናቸው። ኮሬስፖንዲንግ አንግልስ ናቸው። እንደገና አንግል ኢ እና አንግል ሲ ምንድን ናቸው? ኮንግረንት ናቸው። ኮሬስፖንዲንግ አንግልስ ስለሆኑ ማለት ነው። በዚህ መልኩ ፕሩፍ ማድረግ እንችላለን። አምስተኛ ጥያቄ ኮንሲደር ዘ ፎር ትሪያንግልስ ሜድ ባይ ጆይኒንግ ኦል ዘ ሚድ ፖይንትስ ኦፍ ኤ ትሪያንግል ሾው ዚስ ትሪያንግልስ አር ኮንግረንት ኤንድ ዘይ አር ሲሚላር ቱ ዘ ላርጀስት ትሪያንግል። እሺ አሁን እንደዚህ እናስብ። አንድ ትሪያንግል አለን እዚህ ጋር። ከዛ ሚድ ፖይንት ማለት እኩል ቦታ፣ ያ ማለት ይሄ ርቀትና ይሄ ርቀት እኩል እንዲሆን አድርገን ዚቲክ እናድርግ። ያ ማለት ይሄ 3 ከሆነ ይሄ 3 ይሆናል። ይሄ 4 ከሆነ ይሄም 4፣ ይሄ 5 ከሆነ ይሄ 5። በዚህ መልኩ ማለት ነው። ከዛ እነዚህን ኮኔክት ማድረግ እንደዚህ ተመልከቱ። ስንት ትሪያንግል ኖረን ማለት ነው? አንድ 4 ትሪያንግሎች ኖሩን ማለት ነው። 4 ትሪያንግሎች ኖሩን። እነዚህ 4 ትሪያንግሎች ሲሚላር መሆናቸውን አሳዩ። እንደገና በተጨማሪ ደግሞ ከዚህ ከትልቁ ጋር ሲሚላር መሆናቸውን አሳዩ። 4ቱ እርስ በርስ ኮንግረንት መሆናቸውን ከትልቁ ትሪያንግል ጋር ደግሞ ምን መሆናቸውን ሲሚላር መሆናቸውን አሳዩ ነው የሚለን ማለት ነው። እሺ ይህን ጥያቄ ከመስራታችን በፊት ሚድ ፖይንት ቴረም የሚባል አለ። እሱን እንይ። አንድ ትሪያንግል ቢኖረን እንደዚህ እና አንድ ላይን እንደዚህ ብናሰምር እና እነዚህ ሁለት ላይኖች እነዚህ ፓራላል ከሆኑ ይሄ 6 ከሆነ ይሄ 3 ይሆናል። ይሄ 6 ከሆነ ይሄ 3 ይሆናል ማለት ነው። እዚህ ይሄ 10 ከሆነ ይሄ ስንት ይሆናል? 5 ይሆናል ማለት ነው። ይሄ ሚድ ፖይንት ቴረም ይባላል። ሚድ ፖይንት ቴረም ማንበብ ትችላላችሁ። ይሄንን ሚድ ፖይንት ቴረም ይባላል። ይሄንን ጉግል አድርጉት፣ አንብቡት። ይሄንን አሁን ወደ ጥያቄያችን እንሂድ። እሺ እንጀምር። አሁን ተመልከቱ። ይሄ ሚድ ፖይንት ስለሆነ ይሄና ይሄ እኩል ናቸው ማለት ነው። እንደገና ይሄ ሚድ ፖይንት ስለሆነ እነዚህ ሁለቱ እኩል ላይሆኑ ይችላሉ። ምናልባት ይሄና ይሄ ደግሞ እኩል እንደሆኑ እናውቃለን። ሌላስ ይሄ ሚድ ፖይንት ስለሆነ ይሄ እና ይሄ እኩል እንደሆኑ እናውቃለን ማለት ነው። አሁን በነገርኳችሁ የሚድ ፖይንት ቴረም መሰረት ተመልከቱ። ይሄና ይሄ ምንድን ናቸው? ፓራላል ናቸው። ይሄና ይሄ ፓራላል ናቸው። ይሄና ይሄ ደግሞ ፓራላል ናቸው። ስለዚህ ተመልከቱ እዚህ ጋር ይሄ ከዚህ እስከዚህ ያለው 2x ቢሆን እቺ ከዚህ እስከዚህ ያለችዋ ደግሞ ምን ትሆናለች? ኤክስ ትሆናለች። በእጥፍ ያንሳል ብያችሁ ነበረ። ስለዚህ ይሄንን እንዴት ማሳየት እንችላለን? ይሄንን እዚህ ጋር አምጥተን እንደዚህ ማሳየት እንችላለን። ምክንያቱም ይሄና ይሄ እኩል መሆናቸውን ለማሳየት ማለት ነው። ሌላ ይሄንን እቺና እቺ ያለች፣ ስለዚህ ይሄ ከዚህ ጋር እኩል ይሆናል ማለት ነው። በምን? በሚድ ቴረም መሰረት ማለት ነው። ሚድ ፖይንት ቴረም መሰረት ማለት ነው። እንደገና በተጨማሪ ቺኛዋን ደግሞ ከማጋ ማመሳሰል እንችላለን። ከዚህኛው ጋር ማለት ነው። 1 2 3 አያችሁ፣ 3 ትሪያንግሎች፣ 4ቱም ትሪያንግሎች ተመሳሳይ ሳይድ አላቸው ማለት ነው። ይሄ ያለው 1 2 3 ማለት ነው። እዚህስ 1 2 3፣ እዚህም ስንመጣ 1 2 3። ስለዚህ ምንድናቸው ማለት ነው? በሳይድ ሲሚላሪቲ ቴረም መሰረት ወይም ኮንግረንሲ፣ ያው እነዚህ ኮንግረንት ናቸው።
አራቱም ትሪያንግሎች ምንድን ናቸው ማለት ነው? ኮንግረንት ናቸው ማለት ነው። በምን ቴረም? በሳይድ ሳይድ ሳይድ ኮንግረንሲ ቴረም መሰረት ማለት ነው። ሌላ ወደ ሲሚላሪቲያችን ስንመጣ ይሄንን ዲስታንስ ኤክስ እንበለው፣ ይሄን ኤክስ እንበለው፣ ይሄንን ኤክስ እንበለው እኩል ስለሆኑ ማለት ነው። ይሄን ደግሞ ኤ፣ ይሄንን ኤ እንበለው እኩል ስለሆኑ፣ ይሄን ቢ፣ ይሄን ቢ እንበለው። የትልቁ ትሪያንግል ሳይድ 2x ሌላስ 2a እዚህ ጋር 2b ሆነ ማለት ነው። አንዷን ትሪያንግል ደግሞ ብንወስድ ከትንንሾቹ ውስጥ አንዷን ብንወስድ ማለት ነው እንግዲህ እቺኛዋን ለብቻዋ ኮንሲደር እናርጋት። እቺን ለብቻዋ ሳይዱን ይኸው ይሄ ምንድነው? ኤክስ ነው። እዚህ ጋር ደግሞ ይሄን ተመልከቱ ቢ ነው። ከታች ደግሞ ይሄ አለ። ይሄ ደግሞ ከማጋ እኩል ነው? ከኤ ጋር እኩል ነው። በምን ቴረም? በሚድ ፖይንት ቴረም መሰረት ማለት ነው። ከዚህ በኋላ ሬሾውን ውሰዱ። ሬሾውን እንውሰድ። ይሄንን ለዚህ ስናካፍል ኤክስ ኦቨር 2x እኩል ይሆናል። ይሄን ለዚህ እናካፍል ቢ ኦቨር 2b እኩል ይሆናል። ይሄን ደግሞ ለዚህ እናካፍል ኤ ኦቨር 2a። ስለዚህ ይሄንን እንደዚህ እያቃለን ብንሄድ ፋይናሊ የምናገኘው ስንት ይሆናል? 1/2 ይሆናል ማለት ነው። ስለዚህ የሳይዶቹ ሬሾ ወይም ስኬል ፋክተሩ እኩል ስለሆነ ትልቁ ትሪያንግል እና ትንሹ ትሪያንግል ምንድን ናቸው ማለት ነው? ሲሚላር ናቸው ማለት ነው። ሲሚላር ናቸው ማለት ነው። በምን ቴረም? በሳይድ ሳይድ ሳይድ። ስድስተኛ ጥያቄ ፕሩቭ ዛት ኤ ፓራሌሎግራም ኢዝ ፎርምድ ባይ ጆይኒንግ ዘ ሚድ ፖይንትስ ኦፍ ኤኒ ኳድሪላተራል። አሁን እስኪ ይሄን ከመስራታችን በፊት ፓራሌሎግራም ምንድን ነው የሚለውን እኒ ፓራሌሎግራም ማለት ባጭሩ ዲቴይል ወደ ውስጥ ሳንገባ ይሄ ላይንና ይሄ ላይን ፓራላል ከሆኑ እንደገና ደግሞ ይሄኛውና ይሄኛው ፓራላል ከሆኑ ይሄ ፓራሌሎግራም ነው ማለት ነው። አጭር ዲፊኒሽን ይሄ ይበቃችኋል ለእናንተ ማለት ነው። ይሄና ይሄ ፓራላል ከሆኑ እንደገና ይሄና ይሄ ፓራላል ከሆኑ ፓራሌሎግራም እንለዋለን ማለት ነው። ይሄ ከበቂ በላይ ነው። ሚድ ፖይንቱን አገናኙ ነው የሚለን። አሁን ለምሳሌ ይሄን ውሰዱ። ይሄ ሚድ ፖይንት ነው፣ ይሄ ሚድ ፖይንት ነው፣ ይሄ ሚድ ፖይንት ነው፣ ይሄ ሚድ ፖይንት ነው። ይሄ ደግሞ ምንድነው? ኳድሪላተራል ነው። ባለ 4 ሳይድ ማለት ነው። 1 ሳይድ፣ 2 ሳይድ፣ 3 ሳይድ፣ 4 ሳይድ። የማንኛውንም ኳድሪላተራል ሚድ ፖይንቶች እየወሰድን ብናገናኝ ምን ይፈጠራል ነው የሚለን? ፓራሌሎግራም። ያንን ፕሩፍ አድርጉ ነው የሚለን። ያንን እናሳያለን። ስለዚህ አላማው ምንድን ነው ማለት ነው? ይሄና ይሄ ፓራላል እንደሆኑ ማሳየት፣ ሌላስ ይሄኛውና ይሄኛው ደግሞ ፓራላል እንደሆኑ ማሳየት ነው ማለት ነው የኛ ስራ። ከዛ በፊት ግን አንድ ነገር ልበል እዚህ ጋር። ለምሳሌ ይሄ ትሪያንግል ቢኖረን እና ሚድ ፖይንት ከዚህ ጋር ወስጄ እዚህ ጋር ይሄን ባገናኘው ይሄ ሚድ ፖይንት ከሆነ ማለት ነው። ይሄ ሚድ ፖይንት ከሆነ ይሄ ላይንና ይሄ ሶስተኛው የትሪያንግሉ አካል ምን ይሆናሉ? ፓራላል ይሆናሉ። ይሄንን ትሪያንግል ሚድ ሴግመንት ቴረም የሚባል አለ። ጊዜ ወሰዱና ትንሽ አየት አርጓት። ለዚህ ፕሩፍ ስለሚያስፈልገን ነው። ዘ ትሪያንግል ሚድ ሴግመንት ቴረም ኤ ሚድ ሴግመንት ኢዝ ይሄ ማለት ነው ከሚድ ላይ የተነሳ ያ ማለት ይሄ ርቀት ኤክስ ከሆነ ይሄም ኤክስ ይሆናል። ይሄ ዋይ ከሆነ ይሄ ዋይ ይሆናል ማለት ነው። is parallel to the triangle's base and 1/2 of its length. so ይሄ ከዚህ እስከዚህ ያለው ርቀት እና ይሄ እስከዚህ ያለው ምንድነው ማለት ነው? አንደኛው የሌላኛው ግማሽ ይሆናል ማለት ነው። ይሄ አንድ ዩኒት ከሆነ ይሄኛው 0.5 ይሆናል። ሌላ ሁለቱ ምን ይሆናሉ? ፓራላል ይሆናሉ ማለት ነው። እሺ እንጀምር። ይሄ ሌንግዝ እና ይሄ ሌንግዝ ምንድናቸው? እኩል ናቸው። ለምን? ተሰጥቶናል። ያ ማለት AP is equals to PB በምን አወቅን? ይሄ ጊቭን ነው ጥያቄው ላይ ተሰጥቶናል። ሚድ ፖይንት ስለሆነ ማለት ነው። ሌላ BQ እና QC ምንድናቸው? እኩል ናቸው። ይሄንንም እንዴት አወቅን? ይሄም ጊቭን ስለሆነ ነው። ጊቭን ነው ማለት ነው። እሺ አሁን ወደዚህ እንመለስ። እንደዚህ ይሄን ኮኔክት ካደረግን በኋላ ምን ማድረግ እንችላለን? ከኤ እና ሲን እንደገና ማገናኘት እንችላለን ነው። ከዛ ምን ማለት እንችላለን? እነዚህ ሁለት ላይኖች ምንድናቸው? ፓራላል ናቸው። ለምን? ከሚድ ፖይንት ነው የተነሳው። ከሚድ ፖይንት ስለተነሳ ማለት ነው። ስለዚህ ምን ማለት እንችላለን? PQ is parallel to AC
እንደገና ሌላ ምን ሪሌሽን ማውጣት እንችላለን? ፒኪው የኤሲ ምንድን ነው? ግማሽ ይሆናል ማለት ነው። ልክ በዚህ ቴረም መሰረት እሺ አሁን ይሄኛውን ሳይድ ጨረስን ማለት ነው። አሁን እዚህ እንምጣ። እዚህም ስንመጣ በተመሳሳይ ልክ የመጀመሪያውን ምን ደግሞ ማለት ነው። ኤኤስ ከማጋ እኩል ነው? ከኤስዲ ጋር። እንደገና ዲአር ከማጋ እኩል ይሆናል? ከአርሲ ጋር። እነዚህ ሁለቱ ምንድን ናቸው? ጊቭን ናቸው። ምክንያቱም እነዚህ ሚድ ፖይንቶች ስለሆኑ ማለት ነው። ስለዚህ እነዚህ ሚድ ፖይንቶች መሆናቸውን ካወቅን ይሄንን እንደዚህ ኮኔክት ብናደርግ ኤስ አር ከማጋ ፓራላል ይሆናል? ከኤሲ ጋር ፓራላል ይሆናል። እንዴት አወቅን? በዚህ ቴረም መሰረት ማለት ነው። ትሪያንግል ሚድ ሴግመንት ቴረም፣ በዚህ ቴረም መሰረት ማለት ነው። አሁን እነዚህ ሁለቱ ፓራላል እንደሆኑ አረጋገጥን ማለት ነው። ተመሳሳይ ስቴፕ እንደግማለን። አሁን ተመሳሳይ ስቴፕ እንደገና አሁን እንደዚህ እናስምር፣ ይሄኛውን ደግሞ እንደዚህ እናስምር። አሁን ከዚህ እንደዚህ እናስምር እዚህ ላይ ማለት ነው። እሺ ከዚህ በኋላ ልክ በተመሳሳይ ስቴፕ ይሄና ይሄ ፓራላል እንደሆኑ ማሳየት እንችላለን። ኤስ ፒ ከማጋ ፓራላል ነው? ከዲፒ ጋር። እንዴት አወቅን? በዚህ ቴረም መሰረት። ሌላ አር ኪው ከዲፒ ጋር እንደገና ምንድነው? ፓራላል ነው። ልክ በዚሁ ቴረም መሰረት ማለት ነው ይሄ። ስለዚህ ይሄ እና ይሄ ላይን ምን ሆኑ? ፓራላል ሆኑ ማለት ነው። ስለዚህ ኤስፒ እና አርኪው ፓራላል ስለሆኑ ኤንድ ፒኪው እና ደግሞ ኤስአር ፓራላል ስለሆኑ ኤስ ፒ ኪው አር ምን ይሆናል ማለት ነው? ፓራሌሎግራም ይሆናል ማለት ነው። በዚህ መልኩ ፕሩፍ ማድረግ እንችላለን። ሰባተኛ ጥያቄ assume that D is a point on side BC of triangle ABC such that angle ADC is equal with angle BAC as in the figure ይለናል። BC ላይ ዲ አለ እዚህ ጋር ሰጠን ማለት ነው። ሌላ ምን ኢንፎርሜሽን ተሰጥቶናል? ADC ይሄ አንግል ማለት ነው። ይሄ አንግል ከማጋ እኩል ነው ይለናል? ከአንግል BAC ከዚህ ጋር ማለት ነው። ከዚህ ጋር እኩል ነው ይለናል። አሁን ይሄን ትሪያንግል ሁለት ቦታ እንክፈለው። ይሄን አሳዩ ነው የሚለን። ይሄን ትሪያንግል ሁለት ቦታ ብንከፍለው ምን እናገኛለን? አንደኛው ትልቁ አለን። ይሄ ትልቁ ማለት ነው። ትልቁ ይሄ አለ፣ ቢ አለ፣ እዚህ ጋር ከላይ ኤ አለ፣ እዚህ ደግሞ ምን አለን? ሲ አለን ማለት ነው። ይሄ አንግል አለ። ይሄ አንግል ተሰጥቶናል እዚህ ጋር። ሌላ ደግሞ ትንሽዬዋን እንሳላት እዚች ጋር እንደዚች እንሳላት ኤ ዲ እና ሲ። እቺ አንግል ደግሞ አለች እዚህ ጋር። እቺ አንግል ከዚህ ጋር እኩል የሆነች ማለት ናት። አሁን ሌላ ተመልከቱ። ሌላ እቺን አንግል ሲ ብንወስድ እቺ አንግል ሲ ለሁለቱም ምንድናት? ኮመን ናት። አንግል ሲ ለሁለቱም ኮመን ናት። ይሄንን እንደዚህ እናሳይ። አንግል ሲ ለሁለቱም ኮመን ናት። አሁን ተመልከቱ። እነዚህ ሁለት አንግሎች ኮንግረንት ከሆኑ ከዚህኛው ጋር አውቶማቲካሊ ሶስተኛው ምን ይሆናል? ኮንግረንት ይሆናል ማለት ነው። ምክንያቱም ድምሩ ስንት መስጠት ስላለበት? 180 መስጠት ስላለበት ማለት ነው። ከዚህ በኋላ ቀጥታ ሬሾ መውሰድ ይሆናል ማለት ነው። ስራችን ሬሾ መውሰድ ይሆናል። እሺ እንደዚህ እናድርግ እስኪ። እዚህ ውስጥ ሲኤ የሚል ስላለ ሲኤ ይሄንን ዲስታንስ እንውሰድ። ከዚህ እስከዚህ ያለውን ከዚህ ከባለ ሶስቱ ኦፖዚት ላይ ያለውን የወሰድኩት ልብ አድርጉ። ስለዚህ ሲኤ ኦቨር ከባለ ሶስቱ ኦፖዚት ላይ ያለውን እዚህ መጥቼ ከባለ ሶስቱ ኦፖዚት ላይ ያለውን ሶስት ማንን አገኛለሁኝ? ሲዲ እኩል ይሆናል። አሁን ደግሞ ከባለ ሲንግሉ ኦፖዚት ላይ ያለውን ልውሰድ። እዚህ ጋር ቢሲ ነው ያለው። ቢሲ እዚህ ውስጥ ስላለ ማለት ነው። ስለዚህ ሲቢ እንዲመሳሰልልን ኦቨር ልብ አድርጉ። ከባለ ሲንግሉ ኦፖዚት ላይ ያለውን የወሰድኩት እዚህም መጣና ከባለ ሲንግሉ ኦፖዚት ላይ ያለውን ስንወስድ ምን ይሆናል? ሲኤ ይሆናል ማለት ነው። ሲኤ
ይሄን ወሰድን። ከዚህ በኋላ ይሄንን ክሪስ ክሮስ ማብዛት፣ ይሄን ክሪስ ክሮስ ብናበዛው ምን እናገኛለን? ሲኤ ዘ ሆል ስኩዌር እኩል ይሆናል ምን ሲቢ ሲባዛ በሲዲ ይሆናል ማለት ነው። በዚህ መልኩ ቀለል አድርገን ማሳየት እንችላለን። 8ኛ ጥያቄ L and M are the midpoints of the sides AB and AC of triangle ABC right angled at B። አሁን ልብ አድርጉ፣ ይሄ ተሰጥቶናል። ራይት አንግል እንደሆነ እናውቃለን። ራይት አንግል የሆነው ደግሞ ቢ ላይ ነው። ስለዚህ እቺ ቢ ትሆናለች። ይሄ ኤ ይሄ ቢ ይሆናል ማለት ነው። ኤል እና ኤም እዚህ ጋር ኤል እዚህ ጋር ኤም መቀየርም ትችላላችሁ፣ ምንም የተሰጠን ነገር ስለሌለ ማለት ነው። እነዚህ ሚድ ፖይንት ናቸው ይለናል። ያ ማለት ይሄ ርቀትና ይሄ ርቀት እኩል ናቸው፣ ይሄ ርቀትና ይሄ ርቀት እኩል ናቸው። ይሄ ኢንፎርሜሽን ተሰጥቶናል ማለት ነው። ስለዚህ ምን እናድርግ? ይሄንን ኤልን ቀጥታ እዚህ ጋር አምጥተን እናገናኘው። እንደነገርኳችሁ ከዚህ በፊት እንደዚህ አይነት ጥያቄ በአንዴ ላይ መጣላችሁ ይችላል። ቁጭ ብላችሁ እያንዳንዱን ፖሲቢሊቲ እየሞከራችሁ ነው ማለት ነው ሾው ማድረግ የምትችሉት። ለጊዜው ይሄንን እንውሰድ። እሺ አሁን እቺን ትሪያንግል ለብቻዋ ኮንሲደር እናርጋት። እቺን ትሪያንግል ማለት ነው። እዚች ላይ ፓይታጎረስ ቴረም አፕላይ ብናደርግ ኤልቢ ዘ ሆል ስኩዌር ሲደመር ቢሲ ዘ ሆል ስኩዌር እኩል ይሆናል ምን ኤልሲ ዘ ሆል ስኩዌር ይሆናል ማለት ነው። ሃይፖተነስ ነው ይሄኛው፣ ይሄ ሃይፖተነስ ነው። የሃይፖተነሱ ስኩዌር የኤልቢ ስኩዌር ፕላስ ቢሲ ስኩዌር ይሆናል ማለት ነው። ይሄንን ነው አፕላይ ያደረግነው። አንድ ደግሞ የምናውቀው ነገር ምንድነው? ኤልቢ የኤቢ ምንድነው? ግማሽ ነው። ምክንያቱም ይሄ ሚድ ፖይንት ነው። ይሄ ሚድ ፖይንት ስለሆነ ይሄና ይሄ ርቀት እኩል ነው ማለት ነው። ስለዚህ ኤልቢ ቦታ ምን መተካት እንችላለን? ኤቢ ኦቨር ቱን መተካት እንችላለን ማለት ነው። ስለዚህ ኤቢ ኦቨር ቱ ዘ ሆል ስኩዌር ፕላስ ቢሲ ዘ ሆል ስኩዌር እኩል ይሆናል ኤልሲ ዘ ሆል ስኩዌር። እሺ ይሄ ምን ይሆናል? ኤቢ ዘ ሆል ስኩዌር ቱን ስኩዌር ስናደርጋት 4 ትሆናለች ፕላስ ቢሲ ዘ ሆል ስኩዌር እኩል ይሆናል ኤልሲ ዘ ሆል ስኩዌር ይሆናል ማለት ነው። አጠቃላይ በ4 ብናበዛው ይሄንን ምን ይሆናል? ኤቢ ስኩዌር ፕላስ 4 ታይምስ ቢሲ ዘ ሆል ስኩዌር እኩል ይሆናል 4 ታይምስ ኤልሲ ዘ ሆል ስኩዌር ይሆናል ማለት ነው። አያችሁ፣ ቀለል አድርገን ማሳየት ቻልን ማለት ነው። ከዚህ ጋር ተመሳሰለልን። 9ኛ ጥያቄ ዘ ፔሪሜትር ኦፍ ቱ ሲሚላር ትሪያንግልስ ኤቢሲ ኤንድ ዲኢኤፍ አር 12 ሴንቲሜትር ኤንድ 18 ሴንቲሜትር ፋይንድ ሬሾ ኦፍ ኤሪያስ ኦፍ ትሪያንግል ኤቢሲ ቱ ዛት ኦፍ ትሪያንግል ዲኢኤፍ። እሺ እንደዚህ እናድርግ። ሁለት ትሪያንግሎች አሉን ኤ ቢ ሲ እና ዲ ኢ ኤፍ። እነዚህ ሁለቱ አሉን እንበል። ኮሬስፖንዲንግ ሳይዶች ናቸው እነዚህ። ይሄና ይሄ፣ ይሄና ይሄ፣ እንደገና ይሄና ይሄ ማለት ነው። ፔሪሜትር ተሰጥቶናል የእያንዳንዳቸው። ይሄንን ፒዋንን በለው፣ ይሄን ደግሞ ፒቱን በለው። ፒቱ ስንት ነው? 18 ነው። 18 ሴንቲሜትር። ዩኒቱ ብዙ ማተር አያደርግም። 12 ሴንቲሜትር ተሰጥቶናል እዚህ ጋር። አሁን ፒዋን ኦቨር ፒቱ ከማጋ እኩል ነው? ከኤስ1 ኦቨር ኤስ2 ጋር እኩል ነው። ከኤስ1 ፕራይም ኦቨር ኤስ2 ፕራይም እኩል ነው። ከኤስ1 ደብል ፕራይም ኦቨር ኤስ2 ደብል ፕራይም። ይሄ ማለት ምን ማለት ነው? ይሄ ኤስ1 ቢሆን፣ ይሄ ኤስ1 ፕራይም ቢሆን፣ ይሄ ኤስ1 ደብል ፕራይም ቢሆን፣ እንደገና ይሄ ደግሞ ኤስ2 ፕራይም ኤስ2 ቢሆን፣ ይሄኛው ኤስ2 ብቻ፣ ይሄ ኤስ2 ፕራይም ቢሆን፣ ይሄ ደግሞ ኤስ2 ደብል ፕራይም ቢሆን፣ ሲሚላር ከሆኑ እነዚህ ትራያንግሎች እነዚህ ሬሾ መውሰድ እንችላለን ማለት ነው። የዚህኛው ፔሪሜትር ሲካፈል ለዚህኛው ፔሪሜትር እኩል ነው። ይሄ ሳይድ ሲካፈል ለዚህ፣ ወይም ይሄኛው ሳይድ ሲካፈል ለዚህኛው፣ ወይም ይሄኛው ሳይድ ሲካፈል ለዚህኛው ሳይድ ማለት እንችላለን። ይሄን በደንብ አይተናል ከዚህ በፊት። አሁን ወደ ኤሪያ ሬሾ ስንመጣ ግን ኤ1 ኦቨር ኤ2 ወደዚህ ስንመጣ ግን ምን ይሆናል? ኤስ1 ኦቨር ኤስ2 ዘ ሆል ስኩዌር ነው የሚሆነው።
ወይም s1 ፕራይም ኦቨር s2 ፕራይም ዘሆል ምን ስኩዌር ወይም s1 ደብል ፕራይም ኦቨር s2 ደብል ፕራይም ዘሆል ስኩዌር ነው የሚሆነው ማለት ነው። ስለዚህ እነዚህ ደግሞ እያንዳንዳቸው ከፔሪሜትሩ ጋር እኩል ስለሆኑ ኤሪያ ኦፍ ትሪያንግል ኤቢሲ ኦቨር ኤሪያ ኦፍ ትሪያንግል ዲኢኤፍ ከማጋ እኩል ይሆናል ከፒ1 ኦቨር ፒ2 ዘሆል ስኩዌር ከዚህ ጋር እኩል ይሆናል ማለት ነው። አሁን ፒ1 ኦቨር ፒ2ን እንውሰድ፣ እዚህ ጋር እንስራ። ፒ1 ኦቨር ፒ2 ፒ1 ስንት ነው? 12 ነው። ፒ2ስ 18 ነው። በ6 ብናቃልለው 2/3 ይሆናል። 2/3 ይሄ ግን ምን መደረግ አለበት? ስኩዌር መደረግ አለበት። ስለዚህ ስንት ይሆናል? 4/9 ይሆናል ማለት ነው። የኤሪያ ሬሾቸው የትሪያንግል ኤቢሲ ለዲኢኤፍ ስንት ይሆናል? ኤሪያ ሬሾ 4/9 ይሆናል ማለት ነው። ወይም ይሄን እንዴት ማስቀመጥ እንችላለን? 4/9 ብለን በዚህ መልኩ ማሳየት እንችላለን። 10ኛ ጥያቄ the altitude AD and PS of two similar triangles ABC and PQR of lengths 2.5 cm and 3.5 cm. Find the ratio of area of triangle ABC to that of triangle PQR. እሺ ይሄንን እንደዚህ ማሳየት እንችላለን። እንደዚህ እናርጋ። አንደኛውን ይሄ ትሪያንግል ABC ቢሆን ሌላኛው ደግሞ ትሪያንግል PQR ቢሆን አሁን አልቲቲዩድ ተሰጥቶናል። አልቲቲዩድ ሄይት ማለት ነው። ይሄ ያለ የዚህኛው ደግሞ ይሄ ያለ 90 ዲግሪ ይፈጥራል። ሶ የተሰጠን ምን ያህል ነው? የኤዲ 2.5 ያው ሪስፔክቲቭሊ ብለን እናስበው። ይሄ ሄይት ስንት ነው የተሰጠን? 2.5 የዚህኛውስ 3.5 ተሰጥቶናል ማለት ነው። ስለዚህ ይሄንን ባጭሩ ምን ማድረግ እንችላለን? ኤሪያ ማለት ምን ማለት ነው? ኤሪያ ማለት 1/2 ቤዝ ታይምስ ሄይት ማለት ነው። 1/2 ቤዝ ታይምስ ሄይት ማለት ነው። እነዚህ ሁለት ትሪያንግሎች ምንድናቸው? ሲሚላር ናቸው። እነዚህ ሁለት ትሪያንግሎች ሲሚላር ናቸው። ስለዚህ ይሄንን B1 H1 እንበለው ኤሪያ 1፣ ይሄኛውንስ ኤሪያ 2 እኩል ይሆናል 1/2 B2 H2። አሁን እነዚህ ሬሾ ብንወስድ ተመልከቱ። አሁን B1 ኦቨር B2 እና H1 ኦቨር H2 ምንድናቸው? ተመሳሳይ ነው የሚሆኑት። ለምን? ትሪያንግሎቹ ሲሚላር ስለሆኑ የሳይዶቹ ሬሾ ምን መሆን አለበት ማለት ነው? ኮንስታንት መሆን አለበት ማለት ነው። ኮንስታንት መሆን አለበት። B1 ኦቨር B2 የሚለው ነገር ሊያደናግራችሁ አይገባም። ምክንያቱም እቺን ለብቻዋ ኮንሲደር ማድረግ እንችላለን። እቺን ለብቻዋ ከዚህኛው ጋር ማነጻጸር፣ ይሄንን ከዚህ ጋር ማነጻጸር እንችላለን። ግማሹን ከግማሹ ጋር ማለት ነው። ምንም ችግር የለውም። ስለዚህ ግማሹን ከግማሹ ጋር ካነጻጸርን ምን ይሆናል ማለት ነው? ኤሪያ ኦፍ ትሪያንግል ABC ኦቨር ኤሪያ ኦፍ ትሪያንግል PQR ይሄ ከማጋ እኩል ይሆናል ማለት ነው። የትሪያንግል ኤቢሲን ኮሬስፖንዲንግ አልቲቲዩድ እንወስዳለን። የትኛውን? ይሄንን 2.5 ማለት ነው። 2.5 ኦቨር ምን 3.5። ይሄ ግን ምን መደረግ አለበት? ስኩዌር መደረግ አለበት ማለት ነው። ስለዚህ ይሄ ምን ይሆናል? 5/7 ይሆናል። 5/7 ዘሆል ስኩዌር። ይሄ ማለት ደግሞ 25/49 ይሆናል ማለት ነው። ወይም ይሄ እንዴት ማሳየት እንችላለን? 25/49 ብለን በዚህ መልኩ ማሳየት እንችላለን። ሌላ ምን ማድረግ እንችላለን? የሁለቱ ሬሾ እንውሰድ። የሁለቱ ሬሾ ብንወስድ A1 ኦቨር A2 እኩል ይሆናል። የA1 ደግሞ ምንድን ነው? 1/2 B1 H1 ኦቨር የA2 1/2 B2 H2 ነው። ከዚህ ላይ ይሄ 1/2 በዚህ ይጠፋል። አሁን እዚህ ጋር ተመልከቱ። እነዚህ ሁለቱ እኩል ስለሆኑ H1 ኦቨር H2 ቦታ እዚች ጋር H1 ኦቨር H2 ቦታ ላይ ማንን መተካት እንችላለን? B1 ኦቨር B2ን። ስለዚህ B1 ኦቨር B2 የመጀመሪያው አለ ሲባዛ H1 ኦቨር H2 ቦታ ደግሞ B1 ኦቨር B2ን እንተካ። ስለዚህ ከዚህ ላይ ምን እናገኛለን? B1 ኦቨር B2 ዘሆል ስኩዌር ይሆናል ማለት ነው። ስለዚህ እዚህ ጋር ይሄን ፎርሙላ የተጠቀምንበት ምክንያት ይሄ ነው ማለት ነው። 11ኛ ጥያቄ two poles of height 12 meter and 17 meter stand on a plain ground and the distance between their feet is 12 meter.
ፋይንድ ዘ ዲስታንስ ቢትዊን ዜር ቶፕስ ይለናል። እሺ ተመልከቱ፣ እዚህ ጋር ይሄ ግራውንድ አለን እንበል። እዚህ ጋር 12 ሜትር የአንደኛው ፖል፣ የሌላኛው ፖል ደግሞ 17 ሜትር ነው። 17 ሜትር በሁለቱ መካከል ያለው ርቀት ደግሞ 12 ሜትር ነው። ይሄ ከዚህ እስከዚህ ያለው ማለት ነው። የተጠየቅነው ምንድነው? በሁለቱ ቶፖች መካከል በቶፖቹ በከፍታዎቹ መካከል ያለውን ርቀት ነው የተጠየቅነው ማለት ነው። ስለዚህ ይሄን ሶልቭ ለማድረግ ምን እናደርጋለን? እቺን እዚች ጋር እናመጣታለን። እቺን እንዲስቲክ አድርገን እዚህ ድረስ እናምጣት። ይሄን እዚህ ድረስ ካመጣ ነው ይሄ ሌንግዝ ከዚህ እስከዚህ ድረስ ያለው ስንት ይሆናል? 12 ሜትር ይሆናል። ነገር ግን አጠቃላይ 17 ሜትር ስለሆነ የላይኛዋ የቀረችው እቺ ስንት ትሆናለች? 5 ሜትር ትሆናለች ማለት ነው። ከዚህ በኋላ ምን እናድርግ? እነዚህ ሁለቱን ማገናኘት። እንደዚህ አያችሁ፣ አዲስ ራይት አንግል ትሪያንግል ፈጠርን ማለት ነው። ይሄ አለ እንደገና ደግሞ ሁለቱን ቶፖች የሚያገናኝ ላይን አለ ማለት ነው። አሁን ይሄ 12 ከሆነ ይሄም ስንት ይሆናል? 12 ይሆናል። 12 ሜትር ማለት ነው። ይሄ 5 ሜትር ኦልሬዲ አለ። ስለዚህ ሃይፖተነሱን የተጠየቅነው ማለት ነው ባጭሩ ሃይፖተነሱን። ስለዚህ በፓይታጎረስ ቴረም መሰረት ሃይፖተነስ ስኩዌር እኩል ይሆናል 12 ስኩዌር ሲደመር 5 ስኩዌር። አጠቃላይ ዩኒቱ ሜትር እንደሆነ እናውቃለን። ኤች ስኩዌር እኩል ይሆናል 12ን ስኩዌር ስናደርግ 144 ሲደመር 5ን ስኩዌር ስናደርግ 25። የሁለቱ አንድ ላይ ዩኒቱ ምን ይሆናል? ሜትር ስኩዌር ይሆናል ማለት ነው። ስለዚህ ኤች ስኩዌር እኩል ይሆናል 144 ላይ 25 ስንደምር 169 ሜትር ስኩዌር ይሆናል ማለት ነው። አሁን ይሄንንም ስኩዌር ሩት ውስጥ እናስገባ። ሌንግዝ ስለሆነ ፖዚቲቭ ነው የሚሆነው። ስለዚህ ኤች ብለን እንውሰድ። 169 ከስኩዌር ሩት ውስጥ 13 ይሆናል ሆኖ ይወጣል። ሜትር ስኩዌር ደግሞ ሜትር ሆኖ ይወጣል ማለት ነው። ስለዚህ በዚህ መልኩ በሁለቱ መካከል ያለውን ዲስታንስ ማግኘት እንችላለን። በምኖቹ በቶፖቹ መሃል ማለት ነው። በዚህና በዚህ መሃል ያለው 12ኛ ጥያቄ a ladder is placed against a wall and its top reaches a point at a height of 8 meter from the ground። ስለዚህ አሁን ከዚህ ከግራውንዱ እስከ እዚህ ጫፉ ድረስ 8 ሜትር ይደናል። 8 ሜትር በተጨማሪ if the distance between the wall በዚህ በግድግዳው እና and foot of the ladder is 6 meter find the length of the ladder። ስለዚህ ከዚህ ከፉቱ ከዚህ እዚህ ድረስ ያለው ዲስታንስ ደግሞ ስንት ነው? 6 ሜትር ነው ማለት ነው። የተጠየቅነው ደግሞ ከዚህ እስከዚህ ያለውን የላደሩን ምን ቁመት ነው የተጠየቅነው ማለት ነው። ይሄንን ኤልን በለው ሌንግዝን በለው። ስለዚህ ተመልከቱ ፓይታጎረስ ቴረም አፕላይ ማድረግ ነው። ራይት አንግል ትሪያንግል ሆነ ማለት ነው። ስለዚህ ኤል ስኩዌር እኩል ይሆናል 8 ስኩዌር ሲደመር 6 ስኩዌር። ዩኒቱ ይቀመጥ እናስገባዋለን መጨረሻ ላይ። 8ን ስኩዌር ስናደርግ 64 ይሆናል። 6ን ስኩዌር ስናደርገው 36። ሁለቱን ስንደምር 100 እናገኛለን ማለት ነው። ስለዚህ ኤል ስኩዌር እኩል ይሆናል 100 ስኩዌር ሲደረግ 100 የሚሰጠን ማን ነው? 10 ነው። ስለዚህ 10 ሜትር ይሆናል። ኔጌቲቭ 10ን አንወስድም፣ ምክንያቱም ሌንግዝ ፖዚቲቭ መሆን ስላለበት ማለት ነው። 13ኛ ጥያቄ in an equilateral triangle show that 3 times the square of a side equals 4 times the square of median። ሚዲያን ማለት ምን ማለት ነው? ትሪያንግላችንን እኩል ሁለት ቦታ የሚከፍልልን ማለት ነው። ይሄ ሚዲያን ነው። እኩል ሁለት ቦታ የሚከፍልልን ኢኩላተራል ትሪያንግል ስለሆነ ደግሞ ሳይዶቹ ሁሉ ምንድናቸው? እኩል ናቸው። ይሄ ኤ ነው እንበል፣ ይሄም ኤ ይሆናል። እቺ ግን ምን ትሆናለች? ኤ ኦቨር 2 ትሆናለች። እቺም ኤ ኦቨር 2 ትሆናለች። ይሄኛውስ ይሄንን ኤችን በለው ወይም ኤም ማለት እንችላለን። ምንም ችግር የለውም። ከዚህ በኋላ ምን እናድርግ? ይሄ ግማሽ ግማሽ የሆነበት ለምንድን ነው? ይሄ እኩል ሁለት ቦታ ስለሚከፍለው ማለት ነው። ስለዚህ ይሄ ርቀትና ይሄ ርቀት ምን ይሆናሉ? እኩል ይሆናሉ ማለት ነው። ስለዚህ አጠቃላይ ኤ ከሆነ እቺ ለብቻዋ ኤ ኦቨር 2 እቺም ለብቻዋ ኤ ኦቨር 2 ትሆናለች። ከዚህ በኋላ ፓይታጎረስ ቴረም አፕላይ እናድርግ። አንደኛዋን ብቻ ወስደን እቺን እንውሰዳት። ለምሳሌ እቺን እንድትወስደን እዚች ላይ ፓይታጎረስ ቴረም አፕላይ ብናደርግ ሃይፖተነሳችን ኤ ነው። ይሄ ማለት ነው ኤ ስኩዌር እኩል ይሆናል ኤች ስኩዌር ሲደመር ኤ ኦቨር 2 ዘ ሆል ስኩዌር ይሆናል። እሺ ኤ ስኩዌር እኩል ይሆናል ኤች ስኩዌር ሲደመር ይሄ ምን ይሆናል? ኤ ስኩዌር ኦቨር 4 ይሆናል።
ኤን ስኩዌር ስናደርገው ኤ ስኩዌር ይሆናል። 2ን ስኩዌር ስናደርገው 4 ይሆናል። ከዚህ በኋላ አጠቃላይ በ4 እናብዛው። በ4 ብናበዛው ሁሉንም አጠቃላይ ፍራክሽኑን ለማጥፋት ማለት ነው። ስለዚህ 4 ሲባዛ በኤ ስኩዌር 4 ኤ ስኩዌር እኩል ይሆናል 4 ሲባዛ በኤች ስኩዌር 4 ኤች ስኩዌር ሲደመር ኤ ስኩዌር ኦቨር 4 ሲባዛ በ4 ምን ይሆናል? እቺ 4 በዚህ ትቃለልና ኤ ስኩዌር ብቻውን ይቀራል ማለት ነው። ከዚህ በኋላ ኤ ስኩዌርን ከሁለቱም ሳይድ ላይ ብንቀንስ 4 ኤ ስኩዌር ሲቀነስ ኤ ስኩዌር እኩል ይሆናል 4 ኤች ስኩዌር ይሆናል። 4 ኤ ስኩዌር ማይነስ ኤ ስኩዌር 3 ኤ ስኩዌር ይሆናል። 4 ኤ ስኩዌሮች አሉኝ፣ አንዱን ስንቀንስ 3 ኤ ስኩዌር ይቀራል ማለት ነው። እኩል ይሆናል 4 ኤች ስኩዌር። እዚህ ደረስን ማለት ነው። አሁን ጥያቄያችን ምንድነው የሚለው 3 ታይምስ ዘ ስኩዌር ኦፍ ሳይድ፣ ይሄው 3 ታይምስ ዘ ስኩዌር ኦፍ ዘ ሳይድ ኢኳልስ 4 ታይምስ ዘ ስኩዌር ኦፍ ዘ ሚዲያን፣ 4 ታይምስ ዘ ስኩዌር ኦፍ ዘ ሚዲያን። በዚህ መልኩ አሳየን ማለት ነው። 14ኛ ጥያቄ a triangle with an area of 60 square meters has a base of 4 meters. A similar triangle has an area of 50 square meters. Find the height of the smaller triangle. እሺ የመጀመሪያውን ትሪያንግል እንውሰድ። የመጀመሪያው ትሪያንግል ኤሪያው ስንት ነው? ኤሪያ 1 ብለው 60 ነው። 60 ሜትር ስኩዌር። እንደገና ቤዝ ተሰጥቶናል b1 ብለው ስንት ነው? 4 ነው። 4 ሜትር ማለት ነው። ከዚህ ላይ ምን እንፈልግ? h1 እንፈልግ። h1 ሶ ኤሪያ 1 እኩል ይሆናል 1 ኦቨር 2 ታይምስ ቤዝ 1 ታይምስ h1 ሶ ኤሪያ 1 60 እኩል ይሆናል 1/2 ሲባዛ ቤዛችን 4 ነው ሲባዛ በh1 እዚህ ጋር ይሄ በ2 1 ይሄ በ2 2 መቃለል ይችላል በዚህ መልኩ። ስለዚህ 60 እኩል ይሆናል 2 ታይምስ h1 ለሁለት እናቃለው። ኤችን ለብቻው እናካፍለው። ይሄንንም ለሁለት ይሄንንም ለሁለት። ስለዚህ h1 ስንት ይሆናል? 30 ሜትር ይሆናል ማለት ነው። 30 ሜትር ይሆናል። ሶ ይሄን ኢንፎርሜሽን እንያዝና አሁን ወደ ጥያቄያችን እንመለስ። እሺ ኤሪያቱ ስንት ነው? ኤሪያቱ 50 ተሰጥቶናል። ኤሪያቱ የፈለግነው ምንድነው? h2 ነው። ምክንያቱም የዚህኛው ኤሪያ 50 ከሆነ የዚህኛው 60 ከሆነ height of smaller triangle ስለሚለን ስሞለሩ ይሄኛ ባለ 50 ይሆናል ማለት ነው። h2ን አናቅም። ሌላ ኤሪያ 1 ስንት ተሰጥቶናል? 60። h1 ደግሞ ስንት ነው ያገኘ ነው ማለት ነው? 30። ስለዚህ ኤሪያ 2 ኦቨር ኤሪያ 1 ዘ ሆል ስኩዌር እኩል ነው h2 ኦቨር h1 ዘ ሆል ስኩዌር። ይሄኛው ነው ዘ ሆል ስኩዌር፣ ይሄ ዘ ሆል ስኩዌር አይደለም። በዚህ መልኩ በዚህ ፎርሙላ ካልኩሌት ማድረግ እንችላለን ማለት ነው። አሁን ተመልከቱ እዚህ ጋር h2 አይታወቅም፣ h1 ግን ይታወቃል። ስለዚህ ሪኳየርዷ እቺ ብቻ ናት ማለት ነው። አሁን ማናቃት እቺን ብቻ ነው። ሶ ኤሪያቱ 50 ነው፣ ኤሪያ 1 ደግሞ 60 ነው። እኩል ይሆናል h2ን አናቆም። ይሄን h2 ስኩዌርን በለው ኦቨር ይሄ እንደዚህ መጻፍ ስለሚችል h2 ስኩዌር ኦቨር h1 ስኩዌር ተብሎ መጻፍ ስለሚችል h1 ስኩዌር ሲደረግ ደግሞ ስንት ይሆናል? h1 ስኩዌር ሲደረግ ስንት ይሆናል? 30 ስኩዌር ይሆናል ማለት ነው። ስለዚህ ቺን በዚህ ማጥፋት ባለበት ይቀመጥ ስኩዌሩ ምንም ችግር የለውም። ስለዚህ h ስኩዌር ምን ይሆናል? ከዚህ ላይ h2 ስኩዌር እኩል ይሆናል 30 ስኩዌር ሲባዛ በ5 6ኛ። አሁን ይሄንንም ስኩዌር ሩት ውስጥ እናስገባው፣ ይሄንንም ስኩዌር ሩት ውስጥ እናስገባው። h ስኩዌር ከስኩዌር ሩት ውስጥ h2 ሆኖ ይወጣል። h2 ስኩዌር ማለት ነው ያው ፖዚቲቭ ነው ምንም ኔጌቲቭ ስለማይሆን ማለት ነው። ከዛ እዚህ ጋር 30 ሆና ትወጣለች። እቺ 30 ስኩዌር 30 ሆና ትወጣለች። 5/6 ግን መውጣት ስለማይችል እዛው ይቀራል። 5/6 እዛው ውስጥ ይቀራል ማለት ነው። ዩኒቱ ሜትር ነው። ስለዚህ በዚህ መልኩ መልሳችንን ማምጣት እንችላለን ማለት ነው። 15ኛ ጥያቄ the value of x in the diagram below is እቺን የx ቫልዩን የተጠየቅነው ማለት ነው። ተመልከቱ እቺን x ነው። አሁን እነዚህ ሁለት ትሪያንግሎች ተመሳሳይ ሲሚላር ናቸው። የቱና የቱ? ይሄ እና ይሄ። እንዴት አወቅን? በዚህ እነዚህ ሁለቱ ኮንግረንት ናቸው ተብለናል። ይሄና ይሄ ኮንግረንት ናቸው ተብለናል። ስለዚህ አውቶማቲካሊ ይሄ ሶስተኛው ምን ይሆናል ማለት ነው? ኮንግረንት ይሆናል ማለት ነው። ስለዚህ በአንግል ሲሚላሪቲ ቴረም መሰረት እነዚህ ሁለት ትሪያንግሎች ምንድናቸው? ኮንግረንት ናቸው። አሁን ሬሾን ውሰድ እስኪ፣ ሬሾን ውሰድ። እዚህ ጋር ባለ ደብሎ አለ እዩ።
የዚህ ከባለ ደብሉ ኦፖዚት ላይ ያለው ማን ነው? ኤክስ ነው። ኤክስ እንበል ኦቨር እዚህ የምንመጣና ባለ ደብሉን እናያለን። እዚህ ጋር ባለ ደብሉ ይሄ ነው። ከባለ ደብሉ ኦፖዚት ላይ ያለው ማን ነው? 17 እኩል ይሆናል። ሌላ ባለ ሲንግሏን ደግሞ እንውሰድ። ከትልቁ ስለጀመርን እዚህ ጋር መተን ከባለ ሲንግሉ ኦፖዚት ላይ ያለው ይሄ ርቀት ማለት ነው ከዚህ እስከዚህ ስንት ይሆናል? 16 ሲደመር 22 38 ይሆናል። 38 ኦቨር እዚህ ጋር መተን ደግሞ ከባለ ሲንግሏ ኦፖዚት ላይ ያለችዋን እንወስዳለን። ስንት? 16። ይህንን ማቃለል እንችላለን። በሁለት ብናቃልለው 19 8ኛ ይሆናል። 19 8ኛ። ስለዚህ ኤክስ ኦቨር 17 እኩል ይሆናል 19 8ኛ። ክሪስ ክሮስ ብናበዛው ኤክስ እኩል ይሆናል 17 ሲባዛ በ19 ሲካፈል ለ8 ይሆናል። ይህን ካልኩሌተር ተጠቀሙና አካፍሉት። ከዚህ ላይ ኤክስ ስንት ይሆናል? 40.375 ይሆናል ማለት ነው። ስለዚህ መልሳችን ሲ ይሆናል። 16ኛ ጥያቄ ኢፍ ትሪያንግል ኤቢሲ ኢዝ ሲሚላር ዊዝ ትሪያንግል ዲኢኤፍ ዜን ዊች ኦፍ ዘ ፎሎዊንግ ኢዝ ኖት ትሩ ይለናል። ሀሰት የሆነውን ለዩ ነው የሚለን ማለት ነው። እሺ አሁን ይሄ ሬሾ እንስራው እኛ። ኤቢ መጀመሪያ ላይ ያለውን ከወሰድን ኤቢ ኦቨር እዚህ መተን ሁለቱን የመጀመሪያዎቹን መውሰድ አለብን። ዲኢ እኩል ይሆናል። ሌላስ ቢሲን እንውሰድ፣ ሁለተኛና ሶስተኛ ላይ ያሉትን። እዚህ መተን ሁለተኛና ሶስተኛ ላይ ያሉትን ኢኤፍን እንወስዳለን። ከዛስ መጨረሻና መጨረሻ ላይ መጀመሪያና መጨረሻ ላይ ያሉትን ስንወስድ ደግሞ ኤሲ ኦቨር ዲኤፍ ይሆናል ማለት ነው። እነዚህን እንፈልግ እስኪ። እሺ ኤቢ ኦቨር ዲኢ አለ እዚህ ጋር ኤቢ ኦቨር ዲኢ አለ። ኢዝ ኢኳልስ ቱ ቢሲ ኦቨር ኢኤፍ። ይሄ ትክክል ነው። እሺ ቢ ላይ ኤቢ ኦቨር ዲኢ ከማጋ እኩል ነው ይለናል? ከኢኤፍ ኦቨር ቢሲ። ኢኤፍ ኦቨር ቢሲ ምን አድርጎታል? ይሄ ገልብጦታል ማለት ነው እዚህ ጋር። ስለዚህ ይሄ ምን ይሆናል? መልሳችን ይሄ ይሆናል ማለት ነው። ሌሎችን እኔ ኤሲ ኦቨር ዲኤፍ እኩል ነው። ኤሲ ኦቨር ዲኤፍ ከማጋ እኩል ነው ይለናል? ቢሲ ኦቨር ኢኤፍ። ቢሲ ኦቨር ኢኤፍ ይሄም ትክክል ነው ማለት ነው። ሌላ ዲኢ ኦቨር ኤቢ ይህን ገልብጦት ማለት ነው። ይህም መገልበጥ እንችላለን። እኩል ነው ከኢኤፍ ኦቨር ቢሲ። ኢኤፍ ኦቨር ቢሲ ያው የዚህኛው ሪስፕሮካል ማለት ነው። ስለዚህ ይሄም ትክክል ነው። መልሳችን ቢ ይሆናል ማለት ነው። 17ኛ ጥያቄ የመጨረሻ ጥያቄ ለዚህ ክፍለ ጊዜ ማለት ነው። ኢፍ ዘ ሬሾ ኦፍ ሳይድስ ኦፍ ትሪያንግል ኤቢሲ ኤንድ ዲኢኤፍ ኢዝ ኬ ዜን ዘ ሬሾ ኦፍ ዜር ፔሪሜተርስ ኢዝ። እሺ ከዚህ በፊት ምን አይተናል? ፔሪሜተር ሬሾ ከወሰድን የእያንዳንዱ ሳይድ ሬሾም በተመሳሳይ መወሰድ ይችላል። ኤስ1 ፕራይም ኦቨር ኤስ2 ደብል ሲንግል ፕራይም እኩል ይሆናል ኤስ1 ደብል ፕራይም ኦቨር ኤስ2 ደብል ፕራይም ማድረግ እንችላለን ተባብለናል። ሶ የተሰጠን የሬሾ ኦፍ ሳይድስ ስንት ነው? ኬ ነው። ኬን የተሰጠን። ስለዚህ ይሄ ከማጋ እኩል ይሆናል? ከፔሪሜትሩ ሬሾ ጋር እኩል እንደሚሆን እናውቃለን። ስለዚህ መልሳችን ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። በአጭሩ ይሄ ካለን ይሄ ፒ1 ቢሆን የዚህ ፔሪሜትር፣ ሌላ ፔሪሜትር ደግሞ ፒ2 ቢኖረን እነዚህ ሁለት ትሪያንግሎች ምን ከሆኑ ሲሚላር ከሆኑ ፒ1 ኦቨር ፒ2 እኩል ነው። ይሄ ኤ ከሆነና ይሄ ቢ ከሆነ ይሄ ሲ ይሄ ዲ ይሄ ኢ ይሄ ኤፍ ከሆነ ይሄና ይሄ ኮሬስፖንዲንግ ሳይድ ከሆኑ ይሄና ይሄ ኮሬስፖንዲንግ ሳይድ ከሆኑ ይሄና ይሄ ደግሞ ኮሬስፖንዲንግ ሳይድ ከሆኑ ምን ማድረግ እንችላለን? ኤ ኦቨር ቢ እኩል ነው ሲ ኦቨር ዲ እኩል ነው ኢ ኦቨር ኤፍ። ከዚህ ጋር እኩል እንደሆነ አይተናል ማለት ነው ከዚህ በፊት። አሁን የተሰጠን ምንድን ነው? የሳይዶቹ ሬሾ ነው የተሰጠን። የሳይድ ሬሾ ተሰጠን ማለት ኢንዳይሬክትሊ ፔሪሜትሮቹ ሬሾ ተሰጠን ማለት ነው። ስለዚህ የሳይድ ሬሾ ኬ ከሆነ የፔሪሜትሩም ሬሾ ምን ይሆናል ማለት ነው? ኬ ይሆናል ማለት ነው። እነዚህ ሁለት ትሪያንግሎች ምን መሆን አለባቸው? ግን የግድ ሲሚላር መሆን አለባቸው ማለት ነው። አለበለዚያ አይሰራም። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ በሌላ ዩኒት እስክንገናኝ ሰላም ቆዩ። ቻው